እጅግ ድንቅ የሆነውን የአባታችን የአቡነ ገብረ መንፈስ ቅዱስን ታሪክ ዛሬ በዚህ ቪዲዮ ይዘን መጥተናል። በዚህ ቪዲዮ የምንዳስሰው ነገር ክርስቶስ ለአባታችን ለአቡነ ገብረ መንፈስ ቅዱስ ያደረገለትን ድንቅ ቃል ኪዳኖችን እንመለከታለን። አሁን በቀጥታ ወደ ዕለቱ ገድል እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደዚህ ዓለም የመምጣቱን የእግዚአብሔር ልጅ ሰው የመሆኑንም ነገር ያበስር ዘንድ ስሙ ገብርኤል የሚባል መልአኩን አስቀድሞ ላከ። በገሊላ አውራጃ ወዳለችው ወደ ድንግል ማርያም ገብቶ ደስታን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ እነሆ ጸንሻለሽ፣ ወንድ ልጅንም ትወልጃለሽ አላት። እመቤታችን ድንግል ማርያምም ወንድ ሳላውቅ እንዴት ይሆንልኛል አለችው። ያን ጊዜ መልአኩ ቅዱስ ገብርኤል መንፈስ ቅዱስ ያድርብሻል አላት። በእውነት መንፈስ ቅዱስ አደረባት። የአብ ኃይሉም የልጁ እናት ለመሆን አጸናት። አብ ግን ከእርሷ ሰው አልሆነም። መልአኩ ገብርኤል ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል አላት። ያን ጊዜ እመቤታችን ድንግል ማርያም መልአኩን የእግዚአብሔር አገልጋዩ እነሆ እንደ ቃል ይደረግልኝ አለችው። ያን ጊዜ የእግዚአብሔር ልጅ ከእርሷ ተወለደ። መልአኩ እንደነገራት አንዱ የሚያከብራት ነው፣ አንዱ ከእርሷ የሚወለደው ነው፣ አንዱ የሚያጸናት ነው። ወደ ላይ ወደ ጽርሐ አርያም መውጣት እንችል ዘንድ በሦስቱ የብርሃን ምሰሶች መውጫዎች አደረገች። ወልድ ከአባቱ ጋር ወዳለበት ወደ ጽርሐ አርያም ሕሊናዋን አቀናች። አባታችን ገብረ መንፈስ ቅዱስ አንድነትን ሦስትነትን እንዳየ ወልድም ከሰማይ ሰማያት ወርዶ ራሱን ዝቅ አድርጎ በእመቤታችን ማኅፀን አደረ። ንጽሕናዋን ቅድስናዋን በወደደ ጊዜ በጽርሐ አርያም እናት ትሆነው ዘንድ ወደ ሰማይ አላወጣትም። እርሱ ራሱ ወልድ ወርዶ በጸራቢው በዮሴፍ ቤት አደረ እንጂ በዚያ ተወልደው ዘንድ በኪሩቤል ሰረገላ አላስቀመጣትም። ስሟ ናዝሬት በምትባል አገር በገሊላ ሳለች በማኅፀኗ አደረ እንጂ። ዳግመኛም በቤተልሔም በበረት ተኛ። ላምና አህያ በትንፋሻቸው አሟሟቁት። በክንድ ታቀፈ፣ በሰሎሜም እጅ ተዳሰሰ። ከድንግል እናቱ ጡቶች ወተትን አመነጨ። የእናቱን ጡት ለመጥባት አፉን ከፈተ። በሽተኞችን እየፈወሰ ታምራትን እያደረገ አደገ። በሜዳ ላይ በመዳህ በመታቀፍ የሰውን ባህሪ ገንዘብ አደረገ። ባደገም ጊዜ ሰዎችን ሥርዓት ፈጸመ። በመንገድም በመሄድ ደከመ። የወይን ቦታ አቅራቢያ በምትሆን ስሟ ሲካር በምትባል በሰማርያ በውሃ ጉድጓድ አጠገብ ተቀመጠ። ከሳምራዊ ሴት ውሃ ይጠጣ ዘንድ ለመነ። በዚህ ዓለም በግልጽ ተመላለሰ። በ30 ዘመኑ በዮርዳኖስ ወንዝ ተጠመቀ። አብም የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ መሰከረ። ዳግመኛም ደጋግ ተአምራትን አደረገ። ውሃውን ወደ ወይን ለወጠ። 12 ዓመት ሙሉ ደም ሲፈሳት የነበረችውን ሴት በልብሱ ጫፍ አዳነ። የደም ፈሳሽ በልብሱ ጫፍ አደረቀ። በ5 እንጀራና በ2 ዓሣ ብዙዎችን አጠገበ። ከኃጢአት በቀር የሰውን ሥርዓት ሁሉ ፈጸመ። በአይሁድ ሥርዓት የፋሲካን በግ በላ። የቂጣ በዓልንም ለማክበር ወጣ። ጾም በመጾም ተራበ። የሚፈትነውንም ሰይጣን መጥቶ እነዚህ ድንጋዮች እንጀራ ይሁኑ ብለህ እዘዝ አለው። ጌታችንም ኢየሱስ ክርስቶስ ሰው በእንጀራ ብቻ አይኖርም እግዚአብሔር በሚወጣ ቃል ነው እንጂ። ዳግመኛም ተራበ። በእርሷ ፍሬ ያገኘ እንደሆነ ሲያይ ወደ ዕፀ በለስ ሄደ። ሄዶም ፍሬ ባጣባት ጊዜ ረገማት። ያን ጊዜ ፈጥና ደረቀች። ዳግመኛም ከሙታን ስላስነሳው ስለ አልዓዛር አለቀሰ። እነሆ የሰውነትን ሕግ ፈጸመ። ተርቧል፣ ተጠምቷል፣ ደክሟል። ሐሙስ ማታ የፋሲካውን በግ ሲበሉ የደቀ መዛሙርቱን እግር በማጠብ ትሕትናውን ያሳይ ዘንድ ተነሳ። ካጠባቸውም በኋላ በማበሻ ጨርቅ አደፋቸው። በከበረች እጁ የተረከዛቸውን እድፍ አነጻ። የፋሲካውን በግ ከበሉ በኋላ ሥጋ ደሙን አክብሮ ለውጦ ሰጣቸው። ይኸውም ዘርአ ብሲ ያልተቀላቀለው መለኮት የተዋሃደው ነው። በመከራው ጊዜ አዘነ። ሰውነቱ እስከ ሞት ድረስ ደርሳ አዘነች፣ ተጨነቀች አለ። በዚያች ሌሊት ይዘው ወደ ካህናት አለቆች፣ ወደ ምኵራብ መጋቢዎች፣ ወደ ሕዝብ አስተማሪዎች ወሰዱት። እንደ ሌባ እንደ ወንበዴ ሰይፍ፣ ዱላ፣ ጉመድ ይዛችሁ ልትይዙኝ መጣችሁን አላቸው።
ጌታችንም የያዙት ሰዎች ይዘብቱበት ነበር፣ ይመቱትም ነበር፣ ያሽሟጥጡበትም ነበር፣ ፊቱንም በጥፊ ይመቱት ነበር። ክርስቶስ በጥፊ የመታ ማን ነው ብለው ትንቢት ተናገር ይሉት ነበር። ሌሎችም ብዙ ይሰድቡት ነበር። ጭፍሮችም ይዘው እንደ ሌባ አሰሩት። በፍርድ አደባባይ ጉንጩን በጥፊ ተመታ፣ ራሱን በዘንግ ተመታ። በሹሙ ፊት ተገረፈ፣ የእሾህ አክሊል ተቀዳጀ። ጭፍሮችም ይዘው መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። እጆቹም እግሮቹም በችንካር ተቸነከሩ። በምድር ላይ ጥሩ ውሃ ትኩስ ደም እስኪፈስ ድረስ ከመስቀሉ ጋር ተጣበቁ። በትሕትና ቃል አምላኬ አምላኬ እየኝ ለምን ተውከኝ አለ። ቁራኝነት ያስለመደበት ሩቅ ብእሲን አስመሰለው። ጌታችን ኢየሱስ ክርስቶስን ሰውነቱን በግርፋት ቆስሎ በችንካር ተቸንክሮ ባየው ጊዜ ፍጡር መሰለው። የጻድቅ የክርስቶስን ነፍስ ይውጥ ዘንድ አፉን ከፈተ። ከሰውነቱም የእሳት ፍላጻ ወጥቶ መዋጥ የለመደ የዲያብሎስን ጉሮሮ ወጋው፣ አነቀው። ከዚህ በኋላ መልአከ ሞት ይህንን አይቶ አሰምቶ ጮኸ። 5500 ዘመን በእኔ ሥልጣን ተይዞ የነበረ ሥጋን ተዋህዶ ድል የነሳኝ ማን ነው? ሥጋን የተዋህደው ይህ ማን ነው? እነሆ ድል ነሺ የነበረ ድል ተነሳ። አዳኝ የነበረ ተያዘ። አጥማጅ የነበረ ተጠመደ። የነቢያትን የሐዋርያትን ነፍሳት የሚቀበል የሚነጥቅ እርሱ ነበርና ወደ ሲኦል ይወርድ ዘንድ በ9 ሰዓት ነፍሱን ከሥጋው ለየ። በመለኮታዊ ሥልጣኑ አስጨነቀው። በሲኦል የነበሩ ነፍሳትን እየበዘበዘ ተድላ ደስታ ወዳለበት ገነት በ11 ሰዓት በሰርክ አወጣቸው። አዳም በሰርክ ከገነት እንደወጣ እንዲሁም በሰርክ ወደ ገነት ተመለሰ። መድኃኒታችን ኢየሱስ ክርስቶስ የማረከው ምርኮ ምንድን ነው? ከሲኦል መከራ ያወጣቸው የነቢያት የቀደሙ አባቶች ነፍሳት ነው እንጂ። ጌታችን ይህንን ያደረገው የጠላት ዲያብሎስን ሥልጣን ይሽር ዘንድ ነው። በአምላክነቱ ኃይል አጠፋው። በዋሻ በፍሩክታ ለሚኖሩ ለሌሎች ቅዱሳን ለቀደሙት አባቶችም ለነቢያትና ለሐዋርያትም ያላደረግከውን ለአባታችን ገብረ መንፈስ ቅዱስ ያደረክለትን ድንቅ ነገር ሁሉ አውቅ ዘንድ እረዳ ዘንድ ጌታዬ ሆይ ማስተዋሉንና ዕውቀቱን ስጠኝ። ያደረክለትም እንደ ሰው አይደለም፣ አንተ የምትሰራውን ይሰራ ዘንድ ሰጠኸው እንጂ። ሥራ ግሩም ነው። አንተ በሁሉ ትኖራለህ፣ ሁሉን የምትገዛ ነህ። ጌትነትህ እስከ ዓለም ዳርቻ የመላ ነው። የገሃነምን እሳት የፈጠርክ አንተ ነህ፣ ሁሉም ይቻልሃል። ኃጢአተኞችን ለመቅጣት የእሳት ገደል የእሳት ባሕርን አዘጋጀ። ሁሉም በአንተ ዘንድ እንደ እሳት ብልጭታ ናቸው። በሰማይም በምድርም ያለው ሁሉ እምቢ አይልም፣ ይታዘዝልሃል። ወንጌላዊ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል እንዳለ በእውነት ሁሉ ይቻልሃል፣ የሚሳን ነገር የለም። መለኮት በተዋህደው ሥጋ ምርኮን ማርከ አባታችን ገብረ መንፈስ ቅዱስ ወደ አየር ይወጣ ዘንድ የእሳትንም ባሕር ይሻገር ዘንድ በውስጧም እልፍ አእላፍ ነፍሳትን ይማርክ ዘንድ እንዴት ቻለ? ይኸውም በልዩ ተፈጥሮ አይደለም፣ በአዳም ባህሪ ሆኖ ነው እንጂ ሌላ ተፈጥሮ የለውም። እንደ መጀመሪያው ሰው እንደ አዳም ያለ ባህሪ ነው እንጂ። አዳምስ የእሳትን ባሕር ይሻገር ዘንድ መድኃኒታችን ክርስቶስ እስኪመጣ ድረስ ከሲኦል ይወጣ ዘንድ አልቻለም። አባታችን ገብረ መንፈስ ቅዱስ ሆይ እግዚአብሔር የሰጠ ባለማንነት ክብር ጸጋ ምን ያህል ነው! ገድልህን ትሩፋትህን ለመናገር ባሰብኩ ጊዜ ሕሊናዬ ጥሩ ጠጅ እንደጠጣ ሰው በደስታ ይዞራል። የአባታችን የገድሉን የትሩፋቱን ነገር መቼ እፈጽማለሁ እያለ ይወጣል ይወርዳል፣ ተቆጥሮ የማያልቅ ብዙ ነውና። አስቀድመን ወደ ጀመርነው እንመለስ። አባታችን ገብረ መንፈስ ቅዱስ በምድረ ገቡታ ራእይ ባየ ጊዜ አለቀሰ። ራእይ የማየት ልማድ ነበረውና የተሰወረውን የተገለጠውን በሰማይና በምድር ያለው ምስጢር ሁሉ ያውቅ ነበርና። ዳግመኛም ንጹሐን ካህናት ዲያቆናት ወዳሉበት መንፈስ ቅዱስ ሲወርድ ያይ ነበር። የኃጥአን ሥራ ሁሉ በፊቱ እንዳለ መስታወት የተገለጠ ነው። ቅዱስ ጳውሎስ መንፈስ ቅዱስ ያደረበት ሰው ሁሉን ያውቃል እንዳለ አባታችን ገብረ መንፈስ ቅዱስም ገቦታ በሚባል ሀገር በቅዳሴ ጊዜ በቤተ ክርስቲያን ብዙ ሰዎች ተሰብስበው አየ። ቁጥራቸው 200 ያህል ነበር። በቅዳሴ ጊዜ መንፈስ ቅዱስ በሥጋው በደሙ ላይ ወረደ። አባታችንም አይቶ ደስ አለው። ዳግመኛም ሰዎች ሁሉ ምግባሩ ከቀና ሃይማኖቱ ከጸና ከአንድ ሰው በቀር
ሥጋውን ደሙን ሳይቀበሉ ወደ ቤታቸው ሲመለሱ አየ። ከእርሱ ጋር የነበረውን መልአክ ሥጋውን ደሙን ሳይቀበሉ የተመለሱ የእነዚህ ሰዎች ኃጢአታቸው ምንድነው? አለው። መልአኩም አባታችን ገብረ መንፈስ ቅዱስን በእግዚአብሔር ፊት የበዛ ኃጢአታቸውን ተመልከት አለው። አባታችን ገብረ መንፈስ ቅዱስም መለስ ብሎ ሰይጣን ከቅጽረ ቤተክርስቲያን አንስቶ በቤታቸው እስኪደርሱ ድረስ በእሳት አለንጋ እየገረፈ እየነዳ ሲወስዳቸው አየ። ሰይጣን ግን የእርሱ ስለሆኑ ደስ ይለው ነበር። ሁሉም ጠፉ። ንስሐ ገብቶ ሥጋውን ደሙን ከተቀበለ ከዚያ ሰው በቀር ከእነርሱ አንድ ሰው እንኳን አልቀረም። ሰይጣን ግን ድሆች ከጠራጊ ላይ የወደቀ ወርቅ ባገኙ ጊዜ ደስ እንደሚላቸው ደስ ይለው ነበር። በሕይወት ዘመናቸው በምድር ላይ ንስሐ ያልገቡ ኃጢአተኞች ሁሉ በእውነት የተጣሉ ናቸው፣ ለሰይጣንም ጭፍራ ሆኑት። አባታችን ገብረ መንፈስ ቅዱስም ይህንን ድንቅ ነገር ባየ ጊዜ አዘነ፣ አለቀሰ። አቤቱ ጌታዬ ፈጣሪ፣ ሰይጣን ሕዝብን ማርኮ ወሰደ። ሥጋህን ደምን ከተቀበለ ከአንድ ሰው በቀር ከ200 ሰው አንድስ እንኳን የቀረው የለም። ነቢዩ ዳዊት በመዝሙሩ ያለ ዋጋ ሕዝብን ሰጠ ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስም ይህንን ተናግሮ አለቀሰ። ሐዋርያት እንደ ጾሙ ይጾም ዘንድ ምህላም ያደርግ ዘንድ ወደደ። ቀድሞ ወደ ነበረበት የባህር ደሴት ሄዶ ጸሎትን አበዛ። ይቅርታ ከማይገባው እርሱም ሰውን አግኝቶ ይቅር ከማይል ከጠላት ከዲያብሎስ ወገኖችን ሁሉ ይቅር ይላቸው ዘንድ በጽኑ ልብ እግዚአብሔርን ለመነው። ጌታችንም ተገልጾ ንዑድ ክቡር የሚሆን አባታችን ስለ ብዙ ድካም ብዙ ነፍሳትን ማረኩልህ አለው። በ200 ሰዎች ምክንያት እኔ በተወለድኩባት፣ በተጠመቅኩባት፣ በተነሳሁባት በእነዚህ በ3 በዓላት 3,000 ነፍሳት እምርላለሁ አለው። እነዚህም 200 ነፍሳት እነሆ በእጅ ሰጠው፣ ወደ ርስት ውሰዳቸው አለው። በበዓልም ቀን የተወለዱትን የተጠመቁትንም እምርልሃለሁ። መድህን ክርስቶስ ለአባታችን ለገብረ መንፈስ ቅዱስ ይህንን ቃል ኪዳን በሰጠው ጊዜ አባታችን ያን ጊዜ ወድቆ ሰገደ፣ ፈጣሪውንም አመሰገነ። ሰይጣንም ይህንን ቃል ኪዳን ሰምቶ መራራ ልቅሶን አለቀሰ። ይህ ሰው ከተወለደ ጊዜ ጀምሮ ተዋረድኩኝ፣ እርሱ ሳይወለድ ጽኑ ስቃይ ወዳለበት ወደ ሲኦል በተንኮል ማርኬ የሰበሰብኳቸውን ነፍሳት በጾም በጸሎት ማርኮ የሚወስድብኝ ይህ ሰው ከማይደርስበት ቦታ ወዴት ልሂድ አለ። ሊሞትም ወደደ። ሰማያውያን መላእክትም ምድራውያን ጻድቃን ሰማዕታት ይህንን ሰምተው ተደሰቱ፣ በደስታም ዘለሉ። ቅዱሳን መላእክት በሲኦል በመከራ ውስጥ ያሉትን ነፍሳት አመጧቸው። ከዚህ በኋላ በብዙ ትሩፋት ጾምና ጸሎት በብዙ እንባ ኖሩ። በእያንዳንዲቱ ቀንም 44,000 ጊዜ ይሰግድ ነበር። የዳዊትን መዝሙር፣ የነቢያትን፣ የሰለሞንን ምስጋና፣ ውዳሴ ማርያምን ይጸልይ ነበር። የጌታችን መከራ መስቀል እያሰበ 1000 ጊዜ ቀኝ ፊቱን 1000 ጊዜ ግራ ፊቱን በድንጋይ ይመታ ነበረ። እንዲህም ይል ነበር፣ በብዙ ድካም በብዙ መከራ መንግሥተ ሰማያትን እንወርሳታለን። ይህንንም ሁሉ በአንዲት ሌሊት በአንዲት ቀን ያደርግ ነበር። በገድሉ በትሩፋቱ ለኃጢአተኞች የድህነት ምክንያት ሆናቸው። የብርያል ኃይሉም ደከመ፣ መርዙም ጠፋ። አባታችን ገብረ መንፈስ ቅዱስም በጸሎቱ ብዙ ነፍሳትን ማረከ። የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ ገድል በዚህ አያበቃም። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ እያደረጋችሁ ጠብቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።